ስላሴ የኢፌዴሪ ፕሬዝዳንትና የዕለቱ የክብር እንግዳ የተከበሩ አቶ ታገሰ ጫፎ የሕዝብ ተወካዮች ምክር ቤት አፈጉባኤ፣ የተከበሩ አቶ አገኘሁ ተሻገር የፌዴሬሽን ምክር ቤት አፈጉባኤ፣ ክቡር አቶ ቴዎድሮስ ምህረት የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት፣ ክቡር ፊልድ ማርሻል ብርሃኑ ጁላ የጦር ኃይሎች ጠቅላይ ኤታማዦር ሹም፣ ክቡር የቀድሞ ፕሬዝዳንት ሙላቱ ተሾመ፣ ክብርት የቀድሞ ፕሬዝዳንት ሳህለ ወርቅ ዘውዴ፣ ክቡር የቀድሞ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ፣ ክብርት ወይዘሮ አዳነች አቤቤ የአዲስ አበባ ከተማ አስተዳደር ከንቲባ፣ ክብርት ሚስ ሳልማ ሀዲድ የአፍሪካ ህብረት ምክትል ኮሚሽነር፣ ክቡራትና ክቡራን የአፍሪካና የወዳጅ ሀገራት መከላከያ ሚኒስትሮችና ተወካዮች፣ ክቡር የቀድሞ ጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ሳሞራ ዩኑስ፣ ክቡራትና ክቡራን ከፍተኛ የጦር መኮንኖችና የጀግናው ሰራዊታችን አባላት፣ ክቡራትና ክቡራን አምባሳደሮችና ወታደራዊ አታሼዎች፣ ክቡር ልጅ ዳንኤል ጆቴ መስፍን የኢትዮጵያ ጥንታዊት አርበኞች ማህበር ፕሬዝዳንት፣ ክቡራትና ክቡራን የጸጥታና የደህንነት ተቋማት አመራሮችና አባላት፣ የተከበራችሁ የሃይማኖት አባቶች፣ ክቡራትና ክቡራን የመከላከያ የክብር አባላት፣ ጥሪ የተደረገላችሁ እንግዶች፣ የአድዋ ድል ባለቤት የሆናችሁ መላው ኢትዮጵያውያንና የአዲስ አበባ ነዋሪዎች፣ በቅድሚያ በአገር ውስጥና በመላው ዓለም የምትገኙ ኢትዮጵያውያንና አፍሪካውያን የነጻነት ወዳዶች በሙሉ እንኳን የጥቁር ሕዝቦች ድልና የነጻነት ተምሳሌት ለሆነው ለ130ኛው የአድዋ ድል በዓል በሰላም አደረሳችሁ ለማለት እወዳለሁ። ዛሬ የሚከበረው ይህ ታላቅ ቀን የኢትዮጵያ ድል ብቻ ሳይሆን መላው የሰው ልጅ ለክብሩና ለነጻነቱ ያደረገው ተጋድሎ በድል የተመሰከረበት የጥቁር ሕዝቦች አይበገሬነት ማህተም፣ የጭቁን ሕዝቦች የትንሣኤ ብስራትና የሰው ልጅ ለማንነቱና ለሉዓላዊነቱ የከፈለው ወደር የለሽ መስዋዕትነት የድል አክሊል የደፋበት የታሪክ ማማ ነው። ይህንን ታላቅ በዓል ይበልጥ ልዩና ታሪካዊ የሚያደርገው በአህጉራዊውና የመከላከያ ሚኒስትሮች ስብሰባ ላይ ለመታደም የመጣችሁ የአፍሪካ ሀገራት የመከላከያ ሚኒስትሮች፣ ጀነራል መኮንኖችና ከሌሎች ወዳጅ ሀገራት በዓሉን ለመታደም የመጣችሁ በዚህ ስፍራ የተገኛችሁ ደስታችንን መጋራታችሁ ነው። የእናንተ እዚህ መገኘት የአድዋ ድል የኢትዮጵያ ብቻ ሳይሆን የመላው ዓለም የጋራ ቅርስ መሆኑን በተግባር የምናረጋግጥበት ነው። ትላንት አባቶቻችን ለነጻነት በአንድነት እንደቆሙት ሁሉ ዛሬ እናንተ የዓላማችንና የአህጉራችን የሰላም ዘቦች በዚህ የኩራት አደባባይ አብራችሁን መቆማችሁ ለዘመናት የጸናውን አፍሪካዊ ወንድማማችነት፣ ዓለም አቀፋዊ ወዳጅነትና የጋራ የመከላከል ትስስራችንን ዳግም ያደሰ ታላቅ ኩራት ነው። በመሆኑም ጥሪያችንን አክብራችሁ በዚህ ታሪካዊ ዕለት አብራችሁን ስለቆማችሁ በኢፌዴሪ መከላከያ ሚኒስቴርና በራሴ ስም ላቅ ያለ ምስጋናዬንና ጥልቅ አድናቆቴን አቀርባለሁ። የአድዋ ድል በታሪክ ማህደር ውስጥ በአንድ አገር ወሰን የሚገደብ ተራ ወታደራዊ ድል አይደለም። አድዋ የተባበረ የህዝብ ክንድ ዘመናዊና በሚገባ የታጠቀን ወራሪ ኃይል ድል በማድረግ የማይሸነፍ ወራሪ የለም የሚል የሞራል የበላይነትን ለመላው ዓለም ያስመሰከርንበት ታላቅ ስኬት ነው። በመሆኑም አባቶቻችን በአድዋ ተራሮች ላይ የከፈሉት መስዋዕትነት የአፍሪካን ክብር በማስመለስና አህጉራዊ አንድነትን በማጽናት ዛሬ ለደረስንበት የጋራ የመከላከል አቅምና አህጉራዊ ትብብር ዋነኛው የመንፈስ ምንጭ ሆኖ ያገለግላል። ክቡር ፕሬዝዳንት፣ ክቡራትና ክቡራን፣ ዛሬ የምናየው የኢትዮጵያ መከላከያ ሰራዊት ያንን የአድዋን ታላቅ አደራ በደሙና በአጥንቱ ተሸክሞ የሚገኝ የታሪክ እና የጀግንነት ውጤት ነው። ይህ ሰራዊት የሀገራችን ሉዓላዊነትና የሕዝባችንን ሰላም በጽኑ መሰረት ላይ ከማቆም ባለፈ በአህጉራችን አፍሪካ ሰላምና መረጋጋት እንዲሰፍን የነጻነት ዘብ በመሆን የማይተካ መስዋዕትነት እየከፈለ ይገኛል። አድዋ ለሰራዊታችን ተራ የታሪክ ማስታወሻ ሳይሆን ዛሬም በመላው አባላቱ የጀግንነት ወኔ በዲሲፕሊኑና በአይበገሬነቱ ውስጥ ሕያው ሆኖ የሚኖር የሁልጊዜም ድንቅ የድል ስንቅ ነው። የዘንድሮ 130ኛው የአድዋ ድል በዓል የምናከብረው ከአኩሪ ታሪክ ወደ ብሩህ አድማስ በሚል መሪ ቃል ነው።
ይህ ማለት በአባቶቻችን የነጻነት ገድል ላይ በጽኑ ቆመን የአሁኑን ትውልድ ወደ ላቀ ሁለንተናዊ ሉዓላዊነትና ወደ ብሩህ ሀገራዊ ከፍታ የምናሸጋግርበት የታሪክ አደራችንን በስራና በትጋት የምንወጣበት አዲስ የድል ምዕራፍ መሆኑን ልናረጋግጥ ይገባል። ትላንት በአድዋ ተራሮች ላይ የተገኘው ድል ዛሬ በልማትና በብልጽግና ለምናስመዘግበው ድል ዋነኛ የስነ ልቦና ስንቃችን ነው። ስለሆነም አኩሪ ታሪክ ለመጪው ትውልድ በስራና በውጤት የታጀበ ኩራትን በማውረስ ዳግም ልናድሰው ቃል እንገባለን። በመጨረሻም ይህ ታላቅ ብሔራዊ በዓል በዚህ ግርማ ሞገስ እንዲሰናዳና እንዲሳካ ላቅ ያለ አስተዋጽኦ ላበረከቱ ተቋማት በሙሉ ምስጋናዬን ማቅረብ እወዳለሁ። በተለይም ለአዲስ አበባ ከተማ አስተዳደር፣ ለባህልና ስፖርት ሚኒስቴር፣ ለአርቲፊሻል ኢንተለጀንስ ኢንስቲትዩት፣ ለጸጥታና ደህንነት አካላት እንዲሁም ለመላው የሚዲያ ተቋማት በሙሉ ላሳያችሁት ከፍተኛ ቁርጠኝነትና ለላቀ የሥራ ቅንጅታችሁ በኢፌዴሪ መከላከያ ሚኒስቴርና በራሴ ስም ላቀ ያለ ምስጋናዬን አቀርባለሁ። በድጋሚ እንኳን ለ130ኛው የአድዋ ድል በዓል በሰላም አደረሳችሁ። መልካም የአድዋ ድል በዓል። አመሰግናለሁ።